ባሩድ ሳይጨስ ባለመለየው አንገት ለአንገት ሳይተናነቅ የጠላት በር የሚነቀነቅበት ተራራ ሳይወጣ ምሽግ ሳይደረመስ ድል የሚታለምበት ዘመን ይመጣል ብሎ ያኔ ማን ገመተ? በአውደ ውጊያ የሚያጓራው ታንክና መድፍ ሰልፉን አሳምሮ የሚፋለም ወታደር ምንም ሆኖ ጫወታው ወደ ረቂቁ ወደማይታየው ግብግብ እንደሚሸጋገር ማን አሰበ? በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ ከ17 ዓመት በፊት ያኔው የኢንሳ ዋና ዳይሬክተር የአሁኑ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ወጣቱ ዳይሬክተር ያኔ ተራራን ይዞ መዋጋት እያበቃለት ነው ሲሉ ሀገራት የሚተማመኑት ባሰለፉት ሰራዊት በደረደሩት ብረትና ባሩድ በደቀኑት ከባድ መሳሪያ ነበር። ይህንን ሁሉ የቴክኖሎጂው ስውር እጅ ሽባ አድርጎ ድንጋይ እንደሚያደርገው ግን አስረግጠው ተናገሩ። ባጭሩ እንዘጋጅን ያስቀደመ አርቆ አሳቢነት ይገባናልን ያገዘፈ ህልም ቆሞ ቀርነትን ይጋፈጥ ነበር። ሰርድ ጀነሬሽን ዋርፌር በአይቲ እየተተካ ሲመጣ ፎርዝ ጀነሬሽን ዋርፌር ተወለደ። ፎርዝ ጀነሬሽን ዋርፌር እነዚህ ከዚህ ቀደም መመኪያ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ ብቻቸውን ቁዝ እንዲሆኑ ያደረገ ድንጋይ እንዲሆኑ ያደረገ ብዙ ጊዜ የባህረ ሰላጤ ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይ-ኤርክራፍት የሆኑ ሚሳይሎች የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመጥለው ሽባ ስለሆኑ ስለዚህ አዘኔች ትልቅ የጦር መሳሪያ መታጠቅ ወይም ማምረት ሳይሆን አይቲ ላይ ኬፐብል መሆን በጦርነት አሸናፊነት የሚያረጋግጥበት ዘመን ስለነበረ ፎርዝ ጀነሬሽን ዋርፌር ወይም አይቲ ናባሽ ዋርፌር ተብሎ ይወሰዳል። ከ17 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ይህንን ሲናገሩ ድሮን፣ ሳይበር የሚሉ ቃላት ለብዙዎች እንግዳ ነበሩ። የኢራቅን ራዳሮችና የመገናኛ ዘዴዎች በኤሌክትሮኒክ ሞገድ በማጨናገፍ የኢራቅ ጦር እርስ በርሱ እንዳይገናኝና እውር እንዲሆን የተደረገበት ጉልህ ምሳሌ ያስተምረን ነበር ትንተናቸው። ስለ ሀገር ቁጭት፣ ህልም፣ ብርቱ መሻት፣ ያልተቋረጠ ፍላጎት፣ እድል ብቻ ይጠብቁ ነበር። ሀገራዊ ለውጡ ባለውለታ ሊሆን ተከሰተ። አንድን ዛፍ ለመትከል የተሻለው ጊዜ ከ20 ዓመታት በፊት ነበር። ሁለተኛው የተሻለ ጊዜ ግን ዛሬ ነው እንዲሉ ቻይናውያን ጠቅላይ ሚኒስትር አብይ አህመድ ሀገር ትፈራና ትታፈርበት ያስፈልጋት ያሉት ይከወን ጉልበት የታደለው ህልማቸው ይፈጸም ዘንድ ሀገር የመምራት እድል ባገኙበት በዚያው ዓመት በሪፎርም ስራ ሲጀምሩ እንደ ትላንቱ ከመጋረጃ ጀርባ መጪውን በመግለጥ ነበር። በሁለተኛው ጄኔሬሽን ዋርፌር ደጀንና ግንባር አለ። ሶስተኛው ጄኔሬሽን ያመጣው አዲስ ነገር ግንባር ላይ ብቻ ሳይሆን በቆርጣ ገብቶ ደጀንን ማጥቃት ያካትታል። ኢነሚን ሲስተማቲካሊ ድሮ አድርጎ ከኋላ ገብቶ የማጥቃት የምታውቋቸው ስልቶች ማለት ነው። ይሄ ስንሰራበት የቆየን የምናቀው ከፍተኛ ብቃት የፈጠርንበት ነው። ቻሌንጁ ያለውና ማሰብ የሚያስፈልገው አራተኛው ጄኔሬሽን ላይ ነው። አራተኛው ጄኔሬሽን ዋርፌር ቁጭ ብሎ ማንበብ፣ ማጥናት፣ ማወቅ ዓለምን አፕ ሳይድ ዳውን አገላብጦ ማየት ይፈልጋል። ቻይና ተቀምጦ አሜሪካ ተቀምጦ ያንተን ናሽናል ባንክ ያንተን አርሚ ሄድኳርተር ይበረብራል። በፍጹም በግንባር አይደለም የሚዋጋው። አይተኩስብህም። በጭንቅላት ነው የሚዋጋው። ዳታ ነው ማኒፕሌት የሚያደርገው። መረጃህን ይወስዳል። ፋይናንሻል ሲስተምህን ዲክላይን ያደርጋል። የፓወር ሲስተምህን ዲክላይን ያደርጋል። ቴሌኮምህን ዲክላይን ያደርጋል። ሀክ አድርጎ አታክ ማድረግ በኢትዮጵያ ውስጥ ያለውን የመብራት ስርጭት ዳውን ማድረግ ይችላል። ቪዛ አልጠየቀም። በኢሚግሬሽን ፖሊሲ አትይዘውም። ፊዚካሊ አልመጣም። በከስተም ፖሊሲ አትይዘውም። ፕሪአታኩ እንደ ፊዚካል አታክ መረጃ ሰብስበህ አናላይዝ አድርገህ የምታውቀው ጉዳይ አይደለም። ጠቅላይ ሚኒስትሩ በዚህ አላቆሙም። ሪፎርሙ መሬት ሲነካ አቅምን ወደ መገንባት ተሸጋገሩ። በምድር ጦር ብንታፈር በአየር ኃይል መፈራታችን ግድ ነበር አደረጉት። በእርግጥም ተራራ ከመያዝ ከመልቀቅ የተሻገረ ፈርጣማነት ተሻግረው የገናናነት ክብሯን ተሸክሞ የኖረው የባህር ኃይሏን ወደ ቀደመ ክብሩ መለሱት። ዛሬ ዓለም በተራራ ሳይሆን በሳተላይት፣ በምሽግ ሳይሆን በዳታ፣ በሰይፍ ሳይሆን በአልጎሪዝም ይዋጋል። ከሀገራት ጉልበት አለን ከሚሉት ኃይል በላይ የውጊያ ስልትና አጠቃቀሙ
ከነዝግጁነቱ ያሸንፋል። በጠቅላይ ሚኒስትሩ ልዩ መሻት የተገለጠውም ህልማቸው እውን ሆኖ የታየውም ይኸው ነው። ከተከላካይነት ወደ አስጠንቃቂነት ኢትዮጵያ አሁን ታፍራለች። ስማቸው መሩቅ የነበረ ቴክኖሎጂዎች ዛሬ ቤተኛ ሆነዋል። ኢትዮጵያ ጥንታዊት የሰለጠነች ትልቅ ሀገር ከ130 ሚሊዮን ያላነሰ ህዝብ ያላት ሀገር በዓለም 10ኛው ትልቁ ፖፑሌሽን ያላት ሀገር ድህነት የማይመጥናት ችግር የማይመጥናት ከትናንሾች ጋር መጫወት የማይመጥናት ሀገር መሆኗን የምናሳይበት መንገድ ስለሚሆን በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። ከ17 ዓመታት በፊት የተነገረው መሻት ሩቅ ህልም ሆኖ አልቀረም። ይልቁንም የዛሬዋን ኢትዮጵያ በመረጃ የበላይነትና በቴክኖሎጂ ልዕልና የታገዘች ብርቱ ሀገር አድርጓታል። ያኔ ጠቅላይ ሚኒስትሩ በትኩረት የተናገሩባቸው ንክኪ አልባ የውጊያ ስልትና የስሪዲ የውጊያ ፍልስፍናዎች ዛሬ ሀገሪቱ በገጠሟት የህልውና ፈተናዎች ወቅት በትንሽ የሰው ኃይል መስዋዕትነት ታላቅ ድልን እንድትቀዳጅ በምትችልበት ጽኑ ቁመና እንድትገኝ አስችሏታል። አሁን በዘፈቀደ የሚገነባ በባህላዊ አሰራር የሚመራ የተቸነከረ የጦር ግንባታ የለም። በምድር ጦር የበላይነት የከባድ መሳሪያ ጋጋታ ያለ ቴክኖሎጂ ልዕቀት ምንም መሆኑን ደጋግሞ የሚናገሩ ጠቅላይ ሚኒስትር አብይ አህመድ የንዘጋጅ ጥሪያቸው እስካሁንም ያልቆመ የምን ጊዜም ቃላቸው ነው። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ እንዳያችሁት ነው። ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። የኢትዮጵያን የማድረግ አቅም ማሳደግ በምን በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አለው። ከ100 በላይ ሰምታችኋል። ከ100 በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ትላንት እንደ ተራ ወግ የታየው የ17 ዓመት በፊት ንግግር ዛሬ ለሀገራችን ህልውና አስተማማኝ ጋሻ ጽኑ መሰረት ሆኗል። የትላንቱ ህልም ዛሬ በድል እየተተረጎመ መጻኢዋን ኢትዮጵያ በማይናወጥ አለት የመገንባት አብነት ሆኖ ብቅ ብሏል።